ግርማ ተፈቷል። ወይ እንዴ! አይደረግም። መኝኝ ያላችሁ ነገር ሁሉ አሳጥተው ጎዳና ላይ ለመወርወር እንደሚሯሯጥ መርሳት የለብንም። ለነገሩ ከዚህ በኋላ ምንም ነገር ማድረግ አይችልም። እንዴት? ምክንያቱም እሱ የሚፈልገው ዶክመንቱ ደግሞ አንተ ጋር ነው ያለው። እንደው አደራህን እሺ። ምንድነው እንደዚህ መደናበር? ተረጋጊ እንጂ። ዝናሽ ነች አይደለም? አውሬ ነው ሲመጣ ይበላሻል ብላ ነገረችሽ? ሰላም ለምድር ሲሆን እንኳን በሰላም መጣሽ። በጣም ጎበዝ። አሁን ሁሉም ነገር አንተ ባሰብከውና ባቀርከው መንገድ እየሄደ ይገኛል። እዛ ቤት ያለው የኪሩቤል ዙፋን ያንተ አናት ላይ ይደፋል። ኪሩቤል ግን በመንገድ ደንቀራ መሆን ስለማይቀር አንተንም መፍትሄ እስከምንሰጥ ቀንህን እንጠብቅ። ህግ ባለበት ሀገር ህግ ደካሞችን ለማለቅ እንደተሰራ መቼ ነው የሚገለጽልሽ? እና አሁን ምንድነው የምናደርገው? አሁን እናደርገውማ ኪሩቤል ተብየውን ኪሩቤል የአቶ ግርማን መፈታት ሲሰማ ያልጠበቀው ነገር ስለሆነ በጣም ደነገጠ። ጆኒም እሱን ሊዋሸውና ወይም ደግሞ ሊክደው እንዳልሞከረ እያስተባበለ ይገኛል። ወይዘሮ ዝናሽም የአቶ ግርማን መፈታት በጣም አስደንግጧቸዋል። እንዴት እንደዛ ይሆናል? ገና ለፍርድ ያቀረበ ሰው ወንጀል ሰርቶ ለህግ ቀጠሮ ተያዘለት ሰው ወደ ህግ ሊቀርብ እንዴት እንደዚህ ይሆናል? እንዴትስ ሊፈታ ቻለ? እያሉ እጅግ በጣም ደንግጠዋል። ጆኒ ለኪሩቤል ሰውየው አንተም ሆንክ ወይዘሮ ዝናሽ ለአምሮትም የማታውቀው የገቢ ምንጭ አላቸው። ለአቃቢ ህጉ ከሚገባው በላይ ገንዘብ ሰጥቶታል። ስለዚህ በዛ ምክንያት ነው በቀላሉ ሊፈታ የቻለው እያለ ሊክደው ሞክሯል ኪሩቤልን። ነገር ግን ጆኒ ራሱ ነው ያስፈታቸው እሳቸውን። ከዚህ በፊት አንተ ከመንገድ ዘወር በል እንጂ እንዴትም ብዬ አስፈታዋለሁ እያለ ነበረ። ኪሩቤልም ታዲያ ሁኔት ነው ያለው የሚል ጥያቄ አቅርቦ ነበረ። እኔ ቤት ነው ያለው ሲለው ኪሩቤል እጅግ በጣም ደንግጧል። እንዴት እንደዛ ይሆናል? ይሄ ነገርማ የሚል ጥርጣሬ ጥሮበታል። ለአምራት በበኩሏ በዚህ በገዛ ቤቴ ከሰራተኛ ያነሰ ቦታ ነው ያለኝ። እናቴ ሰራተኛ ለማስተኛት እኔን ከክፍሌ ያባራኛለች በማለት ለአባቷ ርሯን እያቀረበች ትገኛለች። አቶ ግርማም እንዴት እንደዚህ ይሄ ነገር ሊደረግ ይችላል? ገና ለገና እኔ ስለሌለው እያሰቃየችሽ ነው አይደለ ልጄ? እንዴት ለሰራተኛ ብላ አንቺን እንደዚህ ታደርጋለች? በማለት እጅግ በጣም ቁጣቸውን እየገለጹ ነበር። አባቴ እናቴ እኮ እንደ ልጇ ሳይሆን እንደ ትልቅ ጥላት እያየችኝ ነው ያለችው። ወይዘሮ ዝናሽም መክሊትን አትጨናነቅሽ፣ የውህነት ሰራተኛ ይሆች ለመሽልሽ በዚህ ቤት ብዙ አትገምሺ። ለጊዜው አንቺን እንዴት መኖር እንዳለብሽ ያክል እነሱ ሰራተኛ ይሆንሽ እንዲመስላቸው ነው እንጂ ብዙ እንድትደክሚ አልፈልግም ይላሉ። መክሊትም እኔ ኮርሶ ላግዝ ብዬ ነው ትላለች። አንቱ የሚለውን ነገር ከአሁን በኋላ ቁሚ። አንቺ ማለት ልጄ ነሽ። አንቺ ማለት ትርሴ ማለት አንቺ ናችሁ። እናትሽ በህይወት ብትኖር ኖሮ አንቱ ትያታለሽ እንዴ ትላለች ወይዘሮ ዝናሽ። መክሊትም እሺ ጥሩ፣ ነገር ግን እነ ላምሮት ፊት የግድ አንቱ ማለት አለብኝ ትላለች። ለካሱም አለ በቀለለሽ ጥሪ፣ ነገር ግን በተለይ ብቻችን ስንሆን ጭራሽ አንቱ እንዳትኝ ትላለች ወይዘሮ ዝናሽ። ኪሩቤልም ለወይዘሮ ዝናሽ እንግዲህ አሁንም ውጭ ነው ምን እየተነሰሰ እንደሆነ አናውቅም፣ ስለዚህ ሳይቀድመን መቅደም አለብን ይላል። ወይዘሮ ዝናሽን በፍጥነት ወደ ፖሊስ ጣቢያ መሄድ አለብን ይላሉ። ኪሩቤል ሰውየው በቀላል ነገር ሊፈታ አይችልም። ብዙ ገንዘብ ከፍሎ ሊሆን ይችላል፣ ነገር ግን አሁን እዛ ብንሄድ እንጃ ሊጎዱን እንጂ ሊጠቅሙን አይችሉም። ስለዚህ አሁን እኛ ማድረግ ያለብን ነገር ምንድን ነው? ዶክሜንቱን ማራቅ ነው ይላል ኪሩቤል። ለአምራትም አባቷን ወደ ቤቷ እየመለሰች ትገኛለች። ከጆኒ ቤት ወደ ቤታችሁ አሁን ምንድን ነው ማድረግ ያለብን ወደ ቤት ስንሄድ ትላለች ለአምሮት። አቶ ግርማም አሁን ሄደን ለትንሽ ጊዜ ዝናሽ ማረጋጋት ይኖርብናል። ምን ማለት ነው ማረጋጋት ትላለች ለአምሮት። ምክንያቱም እኛ ካላረጋጋናትና የቁጣ ነገር ካሳየናት እሷ ደግሞ ተመልሳ ወደ ህግ ልትሄድ ትችላለች፣ ወደ ህግ ልታቀርበኝ ትችላለች። ስለዚህ ለጊዜው እሷን ማረጋጋት አለብን ይላል። በእርግጥም ወደ ህግ ብትሄድ ምንም አታመጣም፣ ምክንያቱም አቃቢ ህጉን ሁሉን ነገር እንዲጨርስ አድርጌዋለሁ፣ ስለዚህ ምንም ልታመጣ አትችልም ይላል አቶ ግርማ። እና አባቴ ከዛ ምን ልታደርግ አስበህ ነው ትላለች ለአምሮት። ከዛማ ኪሩቤልን ተከታትለን ዶክሜንቱን እጃችን ካስገባን በኋላ እያንዳንዱ ነገሮች በቅደም ተከተል የምናስኬዳቸው ይሆናል። ወይዘሮ ዝናሽም እንግዲህ ከአንተ የበለጠ የማምነው ሰው ስለሌለ አሁን ወስደህ በጣም አስተማማኝ የሆነ ቦታ ላይ አስቀምጥ በማለት እንግዲህ ዶክሜንቱን አውጥተው ለኪሩቤል ሰጥተዋል። ኪሩቤልም በፍጥነት ከሳቸው ላይ ተቀብሎ እንግዲህ በቲሸርቱ ስር ደብቆ አስቀምጦ ወዲያውኑ አቶ ግርማና ላምሮት ወደ ቤታችን እንሂድና በአካል ይዩንና እንግዲህ ይገረሙ ወይም ይደንግጡ እያሉ ሲገቡ ፊት ለፊት ይገናኛሉ። ደስ የሚለው ነገር ዶክሜንቱን ሲያስገባ ወይም ደግሞ በጀርባው በኩል ወደ ቲሸርቱ እንደዚህ ውተፈ ሲያደርግ አልደረሱበትም። ነገር ግን ሁለቱም ፊት ድንጋጤ ይታይ ነበረ። ወይዘሮ ዝናሽም ልክ ያዩት ያክል ነበር የተሰማቸው። እጅግ በጣም ደንግጠዋል። ፊታቸው ላይ ፍርሃት ይታይባቸው ነበር። አባትና ልጅ ሲገቡ፣ አቶ ግርማና ላምሮት ሲገቡ፣ ወይዘሮ ዝናሽና ኪሩቤል ደግሞ በጣም በድንጋጤ ተውጠው ነበር የሚታዩት። ጆኒም ብቻውን በየመንገዱ እያወራ እያንሰላሰለ ይገኛል። በጣም ጎበዝ ጆኒ፣ ጥሩ ነው ያደረግከው። አሁን ሁሉም ነገር ባቀርከውና ባሰብከው እየሄደልህ ነው። እዛ ቤት ያለው የኪሩቤል ዙፋን አንተ ላይ ይደፋል ይላል።
ከዛ አቶ ግርማም ቀኑን ይጠብቃል ማለት ነው። ወንድሜ ደምም እሱ አይቀርም። ኪሩቤል ግን በመንገዴ ላይ ደንቀረ መሆኑ ስለማይቀር አንተም ቀንህን ጠብቅ፣ ማድረግ ያለብኝን አደርጋለሁ እያለ እንግዲህ ብቻውን እየዛተ ይገኛል። ይሄ ማለት ደግሞ ጆኒ ነገሮችን አመቻችቶ ኪሩቤልን በእርግጥም አቶ ግርማም ዶክሜንቱን ካገኘ በኋላ ወይም ደግሞ አስጨንቆ አሁን እሳቸው እሱ ላይ እንዳለ ካወቁ አስጨንቀው ከወሰዱ በኋላ ማስወገድ ነው የሚፈልጉት። አቶ ግርማ ብቻ ሳይሆን እዚህ ጋር በመንገድ ጣልቃ ይገባል እያለ ጆኒ እያሰበ ስለሆነ በቅድሚያ ከሳቸው በፊት እሱ ሊያስወግደው ሊችል ይችላል። አሁን እያለው ያለው ነገር አንተም ቀንህን ጠብቅ እያለ ነው። በመንገድ ጣልቃ መግባቱ ስለማይቀር አንተም ቀንህን ጠብቅ እያለ እንግዲህ አመቺ ቦታ ጠብቆ ኪሩቤልን ሊጎዳው እንደሚሞክር ያሳያል ጆኒ። ነገር ግን ኪሩቤል እዚህ ጋር ሙሉ በሙሉ ባይሆንም ጥርጣሬ ቢታይበትም ጆኒን በጭራሽ ይክደኛል ብሎ እያሰበው አይደለም። ቢያንስ እንኳን ሙሉ በሙሉ በግልጽ ባይነግረውም ነገር ግን ይጎዳኛል የሚለውን ነገር በጭራሽ አላሰበም ኪሩቤል። አቶ ግርማም ወይዘሮ ዝናሽን አየሽ አይደል ግርማ እዛው ታስሮ መቅረት እንደማይችል ይላሉ። ወይዘሮ ዝናሽን ህግ ባለበት ሀገር ህግ ደግሞ ደካሞችን ማነቅ እንደሚቻል እንደተሰራ አታውቂም እንደ መች ነው ይሄንን ሊገለጽልሽ የሚችለው? አቶ ግርማም ለአሁኑ ይቅር ብዬሻለሁ፣ ከደገምሽው ግን እዛው ታስሬ እንደማልቀርና ምንም ነገር ማድረግ እንደማልችል ላሳይ ይችላሉ። አቶ ግርማም ቤቱን ዞር ዞር እያለ እያየ ከዛኛው ቤት እንደሆነ ይሄ ቤት ይሻላል፣ ያ ቤት ማለት የእንጀራ አባትሽ ቤት ስለሆነ እኔ እሱን ነገር አልወደውም ነበር። ስለዚህ ዝናሽ ወደዚህ ቤት ማምጣት ጥሩ አጋጣሚ ነው፣ ወድጀዋለሁ እያለ ይገኛል። ለምራትም አሁን ታዲያ ምንድን ነው ማድረግ ያለብን? አሁንማ ኪሩቤል ተብዬውን ማን ነው እሱ? ምንድን ነው? የት ነው መኖሪያው? እናም ዶክሜንቱን ውስጥ የታደረገው የሚለውን ነገር ቀጣዩ የጆኒ ስራ እሱ ይሆናል ይላሉ አቶ ግርማ። ለምራትም መክሊትን እያስጨነቀቻት ትገኛለች። እንዴት እንደዚህ እስከዚህ ሰዓት ትተኛለች? ሰራተኛ መሆንሽን ረሳሽ እንዴ? ወይ ደግሞ ክፍሌን እናቴ ስትሰጥሽ እንደኔ በዚህ ቤት የቤቱ ብቸኛ ልጅ ሆንሽ መስሎ ነው እንዴት ታየሽ? በማለት እያስጨነቀቻት ትገኛለች። አቶ ግርማም ወደ ኪችን በመሄድ መክሊት ወዳለችበት አንቺ ነሽ የአዲሷ ሰራተኛ ሲሏት እሷም የያዘችውን ዕቃ በቁማ ነበር የለቀቀችው። ከድንጋጤዋ ብዛት በጣም ፈርታቸው ነበር። ኪሩቤል በተደጋጋሚ እንድትጠነቀቅ ለማለት ያክል ብዙ ጊዜ በጣም ክፉ ሰው እንደሆነ ነግሮታል። ነገር ግን ነገሮችን በጥበብ ማሳለፍ እንዳለባትም ሲያስረዳት ቆይቷል። ይህን ሰው ገና ስታየው በጣም ነበር እየደነገጠችው። ምን ያደናበረሻል? ዝናሽ ነች አይደለ? አውሬ ነው ሲመጣ ይበላሻል ብላ ነገረችሽ እንዴ? ለምንድን እንደዚህ የምትደናበሪው ሲላት የበለጠውኑ ግራ ተጋብታለችም። ፈርታም በፍርሃት ተውጣ ፊቱ ላይ እየተንቀጠቀጠች ነበር የቆመችው። መክሊትም አቶ ግርማ ቀረብ ብለው የዚህ ቤት ዋና ምንም እንኳን ያመጣች ዝናሽ ብትሆንም የዚህ ቤት ዋና አዛዥ ግን ግርማ እባላለሁ በማለት ሊጨብጧት እጃቸውን ሲደረጉ የበለጠ በፍርሃት ተውጣለች መክሊት። አቶ ግርማም ወጣት ነሽ፣ በእኔ ቤት እንግዲህ እኔ የምፈልገውን ነገር ማድረግ የምትችይ ከሆነ ከኔ ጋር ብዙ የምንሰራቸው ነገር ይኖራሉ። ነገር ግን እንደዛ ካልሆነ እንኳን ወደ ምድር ሲወል በሰላም መጣች በማለት የበለጠውን በፍርሃት እንድትዋጥ አድርገዋታል። ወይዘሮ ዝናሽም አቶ ግርማ መክሊት ጋር ደርሰው ሲመለሱ መክሊትን ነበረ በጣም በፍርሃትና በንትን ሩጠው ያዩት። አነቃት እንዴ ማለት ያክል እሳቸውን ሳይሆን ወደ መክሊት ነበር አይናቸው የሮጠው። አነቃት እንዴ የሚለውን ነገር አስጨንቋቸዋልና መክሊትም አንገቷን ደፍታ ስለነበረ ሩጠው በፍጥነት ወደ መክሊት ወዳለችበት ነበር ሄዱት ወይዘሮ ዝናሽ። አቶ ግርማ መክሊት ጥሩ ልጅ ትመስላለች ማለት ፈገግታቸውን አሳይተው ወጡ። ነገር ግን መክሊትን በጣም ከባድ የሆነ ቃላት ተናግረዋት ነው የወጡት። እንኳን ወደ ምድር ሲወል በሰላም መጣሽ፣ እኔ የምለውን የምፈልገውን እኔ በምንፈልገው መንገድ ካልሄድሽ እያሉ አስፈራርተውባት ዝተውባት ነው የወጡት። ወይዘሮ ዝናሽም ምንም አላደረገሽም አይደለ ብለው ሄደው እሳቸው ልክ እንደ ልጃቸው እናትሽ ነኝ ስላሏትም ጠቅላላ አካሏን ነበር እያዳበሱ የሚያወጥ። ምንም አስቀያሚ ቃላት አልተናገረሽም ይላሉ ወይዘሮ ዝናሽ። መክሊትም የቤቱን ሰላም ላለመንሳት የባሰ በእኔ ምክንያት ችግር እንዳይፈጠር ብላ ስለምታስብ ምንም አላሉኝም በማለት ማደባበስ ነው የሞከረችው። ምክንያቱም እሷ እዛ ጋ በጣም በፍርሃት ትወጣለች። ነገር ግን እንደዚህ አሉኝ የሚለውን ነገር በፍጹም ከአንደበቷ ማውጣት አልፈለገችም። የዛ ቤት ሰላም ደግሞ በእኔ ምክንያት ጭራሽ እንዲረበሽ አልፈልግም የሚለው ነገርም ያስጨንቃታል። አቶ ግርማም ወደ ጆኒ ጋር በመገናኘት ከጆኒ ጋር አንተ አሁን ቀኝ እጅ ሆነሃል፣ ደግሞም ጎበዝ እንደሆን ታስመስክረሃል። አሁን ሁለት ዋና ዋና ነገሮች ወይም ከበድ ያሉ ነገሮችን ታደርግልኝ እፈልጋለሁ። ጆኒም ጋሼ ታዛዥ ነኝ ይላል። ነገር ግን አቶ ግርማ ኪሩቤልን እኔ እናንተ ያገትንበትን ቦታ ማን ጠቁሟት፣ ማን አባቱ ጠቁሟት፣ ሰተት ብላ ያለሁበት እንድትመጣ ያደረጋት ማን እንደሆነ ልጠይቅልኝ ደግሞ ልታጣራልኝ ግድ ይልሃል ይላሉ። ጆኒም በመጀመሪያ ይሄን ነገር ራሱ ስለነበረ ጠቋሚው በጣም ደነገጠ። ለምን ደነገጥክ ይላሉ አቶ ግርማ። አልደነገጥኩም ይላል። ነገሩ እንደደነገጠ አፉም እየተሳሰረበት ነበር የሚናገረው እና ተጠራጥረዋል ይመስላል አቶ ግርማ። አልደነገጥኩም እኮ ነገር ግን ከባድ ስለሚሆን ብዬ ነው ይላል። ታዲያ ከባዱን ስራ የምሰጥ ስለምተማመንብህ አይደል እንዴ? እሺ እንደምንም እሞክራለሁ። እንደዚህ አይነት ቃላት አትናገር፣ ይሄ እየሰደፍ ቃል ነው ይላሉ አቶ ግርማ። ሁለተኛው ጥያቄ ደግሞ ኪሩቤል ማን ነው? ምንድን ነው? መኖሪያው ሴት ነው? ዶክሜንትንስ የት ሊያስቀምጠው ይችላል የሚለውን ነገር አጣራልኝ። ኪሩቤልም ወይዘሮ ዝናሽን ምን አዲስ ነገር አለ ይላል። ምንም አዲስ ነገር የለም። የሚገርምህ ቤቱን ይቀውጣል ብዬ ስጠብቅ ጭራሽ ነው ለአሁኑ ምሬሻለሁ፣ ለሌላ ጊዜው እንዳይደገም አላለኝ መሰል ይላሉ። አይገርምም ይላሉ። ምንም አይገርምም፣ ወይ ለአንቺ ወይ ለእኔ ጉድጓድ እየቆፈረ ይሆናል ይላል ኪሩቤል። ኪሩቤልም እሱ ከሚያስበው ሁለትም እርምጃ አልፈን ማሰብ ካልቻለን ጎዳና ላይ አውጥቶ እንደሚጥላችሁ ማሰብ አይከብድም ይላል። እሱ አያስጨንቀንም፣ ምክንያቱም ካሁን በኋላ ምን ማድረግ አይችልም፣ ምክንያቱም ዶክሜንቷን ተጋ ነው ሲሉ ወይዘሮ ዝናሽ እንግዲህ
ለአምሮት በር ላይ ተለጥፋ አዳምጣቸዋለች። ያወሩ የነበረውን በቀላሉ ዶክሜንቱ የት እንዳለ ለማወቅ ችላለች። አሁን በዚህ ዶክሜንት ምክንያት ኪሩቤልን በከባድ ሁኔታ ከባድ ፍጥጫ ነው የሚጠብቀው። ጆኒ ለእሳቸውም ታዛዥ ለመሆን ለማስመሰል ለራሱም ቢሆን በዛ ቤት የኪሩቤል ላይ ያለው ዙፋን እኔ ላይ ይደፋል፣ ደግሞ በመንገዴ ጣልቃ ስለሚገባ እሱም አንድ ነገር ማድረግ አለብኝ እያለ እያሰበ ስለነበረ ኪሩቤልን እንግዲህ ሊጎዳው ይችላል። ኪሩቤልን ሙሉ በሙሉ ክዶታል። በጣም ያተናገው ነው። ኪሩቤል እንግዲህ ያልጠበቀው ነገር ሁሉ ነገር በጣም ደነገጠ። ጆኒ እሱን ሊዋሸውና እሳቸው እንደተፈጠረ ቤት ነው ሲለው እንዳልሞከረ ያስተባበለ ይገኛል። ወይዘሮ ዝናሽ ቢያስተባበለ ማንፈታት በጣም አስደንግጧቸዋል። የታደው እንደዛ ይሆናል ደግሞ ገና ለፍርድ ያቀረበ ሰው ደግሞ ይዋሸው አልመሰለውም። ኪሩቤል ለህግ ቀጠሮ ተያዘለት ሰው ምን እንደሚፈጠር ኪሩቤል እንደዚህ ነገር ባይገጥመው ማለት አቻለጋሉ ጉዳት በጣም ደንግጠዋል። እንግዲህ ጆኒ ለኪሩቤል ነው ማለት ነው። ሰውየው አንተና ወይዘሮ ዝናሽ ለአምሮት ማታቀው ይዘማለት አላቸው። እንግዲህ ኪሩቤል በጣም ከሚገባው በላይ ገንዘብ ሰጥቶታ ነው ያለው። ስለዚህ ጊዜ ወይዘሮ ነው በቀላሉ ሊፈታ ይችላል ያለ ልክ ደግሞ መክሊት ኪሩቤል ነገር ግን ጆኒ ራሱ ነው ማሽፈታቸው እንደሚፈልገው ከሄድ በፊት ምንም ችግር የለም ተወር በልጅ ነገር እያስፈታዋለሁ ለምን ነበር እኔ በኪሩቤል ታዲያ ሁኔታ ያለው የምትጠይቅ ያቀርብ ነበር። እኔ ቤት ነው ያለው ስላሏት ኪሩቤል እንግዲህ በጣም ደንግጣለች። ከፍራቷ ብዛት ወይ ደግሞ ሳቸው የሚሉት ነገር ይዘውበታል ወይስ የፈለገ ነገር ያምጡት የሚችለው ነው ማለት በገዛ አባቷ ቤት ከሰራተኛ ያነሰ ቦታ ላይ ያሏትም እናቴ በፍራት ወይ ደግሞ የሚለውን ነገር ታደርግለት ነው ያባረረች ነገር አብረን በቀጣይ የማዋይ ዛሬ ግን ሴት ከፍና አቶ ግርማ እንዴት እንደዚህ ይሄ ነገር ሊደረግ ይችላል? ገና ለገና እኔ ስለሌለው እያሰቃየችሽ ነው አይደለ ልጄ እንዴት ለሰራተኛ ብላ አንቺን እንደዚህ ታደርጋለች? በማለት እጅግ በጣም ቁጣቸውን እየገለጹ ነበር። አባቴ እናቴ እኮ እንደ ልጇ ሳይሆን እንደ ትልቅ ጠላት እያየችኝ ነው ያለችው። ወይዘሮ ዝናሽም መክሊትን አትጨናነቂሽ፣ የውህነት ሰራተኛ ይሆች ለምሽልሽ በዚህ ቤት ብዙ አትከምሺ፣ ለጊዜው አንቺን እንዴት መኖር እንዳለብሽ ያክል እነሱ